ወገኖች መጸለይ ካልሆነ ዋጋ የለው። ድኛለሁ። ከዛስ ጦርነት እያየው ችግር እያየው ረሃብ እያየው ጉስቁልና እያየው ዝም ብዬ እኖራለሁ አይደለም። ከዳንክ ሌላው እንዲድን ምን ትላለህ? ወደዳችሁ ጠላችሁ ኢትዮጵያ ታማለች። አሜን አሜን አሜን። ታማለች። ስለዚህ የቅዱሳን ጸሎት ያስፈልጋታል። አሜን ነው ወይ? አገሪቷ የተቃዋሚ በደጋፊ ማደለች ቢያንተ ነች አይደለ? እኔ በብዛት ከኢትዮጵያ ስወጣ ፓስፖርት የሚለው ኢትዮጵያዊ ነው እስካሁን። ኢትዮጵያ ውስጥ እንግዲህ ሁላችንም ፓስፖርት ያለን ሰዎች ወደ ውጪ ስንሄድ ራሳችንን ኤክስፕረስ የምናደርገው ምናዊ ብለን ነው። ስለዚህ ያንተ ነች ማለት ነው። ፓስፖርት ማለት ሲቲዝንሺፕ ያገኘበት ነገር ማለት ነው። ስለዚህ እኔ ከፖለቲካ አመለካከታችሁ ጋር አልጋፋም። የተለያየ ፓርቲ ውስጥ ያላችሁ ሰዎች እንዳለ አውቃለሁ፣ አከብራለሁ። አሜን ነው ወይ? ግን አገሪቷን ግን እንደ ዳነ ሰው ድኛለሁ ካለን በኋላ የዳነ ሰው ተግባር ምንድነው ስትሉ ለአገሩ፣ ለወገኑ፣ ለትውልዱ የመጸለይ ኃላፊነት አለበት። የጻድቅ ሰው ጸሎት በስራው እጅግ ኃይልን ምን ትላለች? ሃሌሉያ! የእግዚአብሔር መንግስት ነው። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ሁሉን ትገዛለች። እስካሁን ሁሉን የሚገዛ ሀገር የለም። የእግዚአብሔር መንግስት ግን ሁሉ ኃያልም በለው ቬቶ ፓወር ያለውም ይሁን ኒኩለር ያለውም ይሁን ቺቺ ያለውም ይሁን ዲሞትፈር ያለውም ይሁን አሜን 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 እንደያቅሙ የታጠቀውን ሁሉ የእግዚአብሔር መንግስት ምን ይላል? ስለዚህ ዛሬ ገዢ በሆነው መንግስት ውስጥ እኛ ቃል እናወጣለን። እንደ ቅዱሳን እንደ ዳነ ሰው ለምድራችን እንጸልያለን። አሜን 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 ሃሌሉያ። አሁን ያለው ችግር ይበቃናል። ከዚህ የበለጠ ችግር ውስጥ እንዳንገባ ብንጸልይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላልና ስለ ምድራችን ኢትዮጵያ እንጸልያለን። መጋደላችን ከደምና ከስጋ ጋር አይደለም፣ ከጨለማ ኃይላት ከመናፍስት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስት ጋር ነው ይላል። ሃሌሉያ። ስለዚህ አንድ ክርስቲያን ስለ ኢትዮጵያ ሲጸልይ የሚጸልየው እንትናን አጥፍቶ እንትናን ስልጣን ላይ ስለማቆየት ሳይሆን የእግዚአብሔር ክንድ የወደደውን እንዲያደርግ ነው። እንትና ይውረድ እንትና ይውጣ አያገባንም። አሜን ነው ወይ? አንድ ነገር ግን ይመለከተናል። የእግዚአብሔር ፍቃድ በምድራችን እንዲሆን እንጸልያለን። የእግዚአብሔር ጣልቃ ገብነት በኑሮ እኛ ጠግበን በልተናል ማለት ጎረቤቶቻችን ሲራቡ ችግሩ የኛው ነው። ዛሬ ጥሩ ኢንካም ያለን ሰዎች የግድ መደህየት የለብንም። የሌላው ህመም እንዲሰማን የጎረቤቶቻችን ችግር እንዲገባን ዝቅተኛ ኢንካም ያላቸው ሰዎች። ስለዚህ በኢኮኖሚው ላይ የእግዚአብሔር ጣልቃ ገብነት እንዲሆን፣ በፖለቲካው ላይ የእግዚአብሔር ጣልቃ ገብነት እንዲሆን። ባይዘዌ ይሄ መጽሐፍ ቅዱሳዊ ግዴታችሁ ነው፣ መብታችሁ አይደለም። የመረዳት ጉዳይ የመከፋፈል ጉዳይ በእግዚአብሔር ቃል ያለ መብቃት ጉዳይ እንጂ ቤተክርስቲያንና ቅዱሳን ለሀገራቸው መጸለይ መብታቸው ሳይሆን ምናቸው ነው? ግዴታቸው ነው። እንደ እግዚአብሔር ያለ ማንም ሃሌሉያ። የእግዚአብሔር ጣልቃ ገብነት በፖለቲካው፣ የእግዚአብሔር ጣልቃ ገብነት በኢኮኖሚው፣ የእግዚአብሔር ጣልቃ ገብነት በሰላሙ ላይ እኔ አምናለሁ። ከዚህ ቀን ጀምሮ ከዚህ በላይ ክፋት አይቀጥልም። ከዚህ በላይ ደም ማፋሰስ አይቀጥልም። ከዚህ በላይ ሰውን በኑሮ እንጸልያለን። የሆነ ነገር ይሰበራል ዛሬ። ክብር ለኢየሱስ ይሁን። አይኖ ይሄን ባንዲራ የምትወዱታላችሁ፣ ይሄን ባንዲራ የምትጠሉታላችሁ። ጎግል ላይ ግን ኢትዮጵያ ስትሉት የሚያወጣው ይሄንን ነው። እኛ ከጨርቁ ጉዳይ የለንም፣ ከከለሩ ጉዳይ የለንም። አገር ግን ኢትዮጵያ የሚለው ብለን ኢትዮጵያ የሚል ጎግል ስትከትለት ኢንተርኔት ላይ የሚያወጣል ካርታ ይሄን ነው፣ ባንዲራ ይሄን ነው። አሜን ነው ወይ? ብትወዱትም ብትጠሉትም አገራችንን አንወክሩ ያለው ይሄን። ወደፊት ስትፈልጉ ታስቀይራላችሁ፣ ስትፈልጉ ይቀየራል። ፖለቲካው ለኛንቱ እጆቻችንን ስንዘረጋ ወደ ጨርቁ ወደ ምድራችን ነው ኃይል ያልፋል። አሜን። እጆቻችሁ ወደዚህ ዘርጉ። እኔን ባንዲራ ይዤ ጸልያለሁ ስለ ምድራችን። ማጋስ እጆቻችሁ ዘርጉ፣ እጆቻችሁ ዘርጉ። ቃል አውጡ፣ ተናገሩ፣ ተናገሩ፣ ተናገሩ። በዚህ ምድር ላይ ጸልዩ። ብዙዎችን ሊጨርስ፣ ብዙዎችን ባዶ ሊያስቀር፣ ልጆችን ያለ ወላጅ ሊያስቀር፣ ሀገርን ያለ መሪዎች ሊያስቀር ያሰራ የጨለማ አሰራር የአጋንንት ሥራ ማጋቶስ ግራባ ሀዲያሎባስ ኢትዮጵያን እናቀርባለን። እኛ አቅማችን አንድ ነው። አንድ ነገር ሰጠህናል። እሱም መንፈሳዊ ጉልበት ነው። እሱም በውስጣችን ያለው መንፈስ ነው። ምድራችንን ኢትዮጵያን በፊትህ እናቀርባታለን። ምልክት ይሆን ዘንድ ሀገራችንን የሚወክለውን ባንዲራ ይዘን እኔና በዚህ ማለዳ ያለን ቅዱሳን በፊትህ ሀገራችን ኢትዮጵያን
እናቀርባታለን። የደም መሬት አትሁን። አንዱ አንዱን አሳዶ አንዱ አንዱን ገሎ አንዱ አንዱን ቀብሮ የሚኖርባት ሳይሆን አንዱ አንዱን ተሸክሞ አንዱ አንዱን አፍቅሮ አንዱ አንዱን ወዶ የሚኖርባት አገር ትሆን ዘንድ እንጸልያለን። አገራችን ለሁሉም ትበቃለች። እንኳን በምድሪቷ ላለን ከሌሎች አገራትም ለመጡ መጠለያ ሆነን ብዙ ዓመት ኖረናል። እግዚአብሔር ሆይ ለጎረቤታችን ኤርትራውያን ለብዙ ዓመት መጠለያ ሆነናል። ሱዳን በነበረው ችግር ብዙ ሱዳናውያኖችን አስጠልለናል። ዛሬ ግን እርስ በርሳችን እየተነካከስን ዛሬ እርስ በርሳችን እየተበላላን ነውና ይህ እንዲቆም በፊታችን እግዚአብሔር ሆይ በመድራችን ፖለቲካ በመድራችን ተቃዋሚ የሚቃወሙትም ወንድሞቻችን ናቸው፣ የሚደግፉትም ወንድሞቻችን ናቸው። ከጀርባ ሆነው ግን ምድራችንን ኢትዮጵያን በፊትህ እናቀርባታለን። ምልክት ይሆን ዘንድ ሀገራችንን የሚወክለውን ባንዲራ ይዘን እኔና በዚህ ማለዳ ያለን ቅዱሳን በፊትህ ሀገራችን ኢትዮጵያን እናቀርባታለን። የደም መሬት አትሁን። አንዱ አንዱን አሳዶ አንዱ አንዱን ገሎ አንዱ አንዱን ቀብሮ የሚኖርባት ሳይሆን አንዱ አንዱን ተሸክሞ አንዱ አንዱን አፍቅሮ አንዱ አንዱን ወዶ የሚኖርባት አገር ትሆን ዘንድ እንጸልያለን። አገራችን ለሁሉም ትበቃለች። እንኳን በምድሪቷ ላለን ከሌሎች አገራትም ለመጡ መጠለያ ሆነን ብዙ ዓመት ኖረናል። እግዚአብሔር ሆይ ለጎረቤታችን ኤርትራውያን ለብዙ ዓመት መጠለያ ሆነናል። ሱዳን በነበረው ችግር ብዙ ሱዳናውያኖችን አስጠልለናል። ዛሬ ግን እርስ በርሳችን እየተነካከስን ዛሬ እርስ በርሳችን እየተበላላን ነውና ይህ እንዲቆም በፊታችን እግዚአብሔር ሆይ በመድራችን ፖለቲካ በመድራችን ተቃዋሚ የሚቃወሙትም ወንድሞቻችን ናቸው፣ የሚደግፉትም ወንድሞቻችን ናቸው። ከጀርባ ሆነው ግን ቅዱሳንን የሚያጋድል ደም የሚያፋስስ ግን አውሬው ነውና ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን። በምድራችን ላይ የሰማነው ትንቢት ይህ አይደለም። እንደ ቤተ ክርስቲያን የከፍታው ዘመንን ያነበብነው እነዛ አይደለም። ጌታ ሆይ እምቢ እንላለን፣ እምቢ እንላለን። እርኩሰት በኢትዮጵያ ላይ አይሰለጥንም። ጨለማ በኢትዮጵያ ላይ አይሰለጥንም። ሟርተኛ በኢትዮጵያ ላይ አይሰለጥንም። ድንቅ መካረ ሰላም አምላክ ኃያል አምላክ ልዑል እግዚአብሔር ሆይ ምድራችንን ኢትዮጵያ በፊቱ አሳልፈን እንሰጣለን። መሪዎቿን በፊት ለፊት አሳልፈን እንሰጣለን። ጦሩን የሚያዙትን በፊት ለፊት አሳልፈን እንሰጣለን። ፓርላማውን የሚመሩትን አሳልፈን እንሰጣለን። ልዑል ሆይ ምድሪቷን በፊት አሳልፈን ሰጠን። ተረከበን። ስለምትሰማንና ሁሌም ደግሞ ስለሰማህንና ከብረሃለን። የቀስተኞች ቀስት ስለተሰበረ አመሰግንሃል። እግዚአብሔር ልጆቻችን ተምረው ዳር የሚደርሱባት በፍቅር ተስማምተው የሚያድጉባት በአንድ ላይ የሚሰሩባት አገር እንጂ ወንድም ወንድሙን የሚገልበት ልጅ ያላባት የሚቀርበት እናቶች አደባባዩን በእንቅልፍ በለቅሶ የሚሞሉበት ዘመን ስለሚያበቃ አመሰግንሃል። እኔና ሕዝብ ዛሬ ጸልየናል። ከጸለይነው ጸሎት የተነሳ ብዙ ነገሮች ስለሚቀየሩ እናመሰግንሃል። ስምህ ይባረክ፣ ከፍ በል፣ ተመስገን፣ ተባረክ። ስለሰማህንና ሁሌም ስለምትሰማን ደግሞ እናከብረሃለን። ኢትዮጵያን ለአንተ አሳልፈን ሰጥተናል። እንደ ቤተ ክርስቲያን እንደ ቅዱሳን ዛሬ ማለዳ ተስማምተን ስለ ምድራችን የጸለይነውን ጸሎት ሁሉ ስለሰማህና ስለምትመስልስልን ደግሞ እናከብረሃለን። ክብር ሁሉ ላንተ ይሁን። ኢየሱስ ክርስቶስ ስምና ስልጣን ጸለይ። አሜን።